የኢራን ኒውክሌር በሚስጥር እየተብላላ ነው። አያቶላዎቹ አዲስ ሚስጥራዊ ኒውክሌር ጣቢያ ገንብተው ግዙፉን መሳሪያ ይዘው ሊወጡ ከጫፍ ደርሰዋል። ሙጅታባ ኻሜኒ እንደ አባቱ ኒውክሌር ይቅርብን የሚል አልሆነም። ወደ ስልጣን ከመጡ ወዲህ ግዙፍ የኒውክሌር መሳሪያ ግንባታው እንዲጧጠፍ አድርገዋል። ኢራን ዛሬ አሜሪካ አሉኝ የምትላቸው ቦምቦች የማይበሷቸው ተራራዎች ስር መመኪያ ይሆኑኛል ያለቻቸውን እነዚህኑ መሳሪያዎች ቀን ከሌት እየፈበረከች ነው። የትራምፕ ቁጣ በርትቶ በተገኘው መሳሪያ ይህ ሚስጥራዊ ተራራ ይመታል የሚል ትዕዛዝ ለመስጠት እየዛቱ ነው። ከዚህ ተራራስ እየተገነባ ያለው ምንድን ነው? ይህን ተራራ ለአሜሪካ ጥቃት አስቸጋሪ ያደረገውስ ምንድን ነው? በዝርዝር እናየዋለን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሆን። መልካም ቆይታ። የአሜሪካው ፕሬዝዳንት ከቴህራን በስተደቡብ የሚገኘውንና በጥብቅ የተመሸገውን የኢራን ኒውክሌር ማዕከል እንደሚደመስሱ በመዛታቸው ምክንያት በሁለቱ ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ ተሸጋግሯል። የኢራን የዛግሮስ ተራሮች ውስጥ የኒውክሌር እቅዶችን እንደ አዲስ ሊቀርጽ የሚችል አንድ እጅግ ግዙፍ የመሬት ውስጥ ምሽግ ይገኛል። ኮላንግ ጋዝላን በመባል የሚታወቀው ይህ ስፍራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድና ግልጽ የሆነ የአሜሪካ ቦምብ ጥቃት ማስጠንቀቂያ ከሰጡ በኋላ በዓለም አቀፍ ደረጃ በትኩረት እየተከታተሉት ያለው ማዕከል ሆኗል። ትራምፕ በቅርቡ በሰጡት ቃለ ምልልስ ተራራውን ሙሉ በሙሉ እንደመሰዋለን፣ ኢራናውያን ተዘጋጅተው እንዲጠብቁ ነገሯቸው ሲሉ ዝተው ነበር። በሆርሙዝ ወሽመጥ አካባቢ በአሜሪካና በኢራን መካከል የሚደረገው ይህ ውስብስብ ፍልሚያ ተጠናክሮ ቀጥሏል። ነገሮች ተተዋወሱበት በዚህ ጊዜ የተራራው ውስብስብ በኢራን የኒውክሌር ማበልጸግ ሂደት ውስጥም እጅግ ወሳኝ ማዕከል ሆኖ ቆሟል። በመቶዎች የሚቆጠሩ ሜትሮች ጥልቀት ባለው የማይበገር የግራናይት ድንጋይ ስር የተቆፈረው ይህ ግዙፍ ምሽግ አሜሪካ አሉኝ የምትላቸውን ግዙፍ ተብለው የሚጠቀሱ ምሽጎችን ሳይቀር በመደምሰስ እንዲሁም እነሱ የማይፈሯቸው መሆናቸው እየተነገረ ይገኛል። በአቅራቢያው የሚገኘው የናታንዝ ወላይኛው ክፍሎችም ቀደም ሲል በተፈጸሙ ጥቃቶች ምክንያት የፈረሱ ቢሆንም የሳተላይት ምስሎች ግን ሰፊ ዋሻ መግቢያዎችና የደህንነት ክልሎችን ብሎም የተጠናከሩ ግንባታ እንቅስቃሴዎችን በግልጽ ያሳያሉ። ፒካክስ ተራራ የተገነባው ይህ ዘመናዊ የጦር መሳሪያዎችን እጥፍ ድርብ አድርጎ አጥፊ ኃይል መቋቋም በሚያስችል መልኩ ሲሆን እውነተኛው ዓላማው በሚስጥር የተሸፈነ የስለላ ኤጀንሲዎችን የምርመራ ማዕከላትን ያካተተ ሚስጥራዊ ተቋም ነው። ቀጠናው ብዙዎች ከዚህ ቀደም ታይቶ የማይታወቅ የጦርነት እሳት ይነሳል ብለው ወደሚያስቡበት ደረጃ እየገሰገሰ ባለበት በአሁኑ ወቅት ላይ ይህን ተራራ መረዳት በዋሽንግተንና በቴህራን መካከል የሚካሄደውን ከፍተኛ ዋጋ የሚያስከፍል የፖለቲካና ወታደራዊ ግጭት ለመገንዘብ እጅግ አስፈላጊና ቁልፍ ጉዳይ ነው። ፒካክስ ተራራ በኢስፋሃን ግዛት ውስጥ ከባህር ወለል በላይ በግምት 1608 ሜትር ከፍ ብሎ የሚገኝ ሲሆን ከቴህራን በስተደቡብ በኩል 220 ኪሎ ሜትር ያክል እንዲሁም ከታዋቂው የናታንዝ የኒውክሌር ማበልጸጊያ ማዕከል በስተደቡብ በኩል ከ1.5 እስከ 2 ኪሎ ሜትር ብቻ ርቆ ይገኛል። የተራራው የፋርስ ስምም ኩህ ኤኮላንግ ጋዝ ላይ የሚለው መጠሪያ ስያሜ ሲሰጠው በቀጥታም የመጥረቢያ ተራራ የሚል አቻ ትርጓሜን የሚይዝ ነው። ይህ ስያሜ በምዕራባውያን መገናኛ ብዙሃን ዘገባዎች ውስጥም መጠሪያ ሆኗል። በዛግሮስ ተራሮች ሰንሰለት ውስጥ የሚገኝበት ስትራቴጂካዊ ቦታ ተፈጥሯዊ የመከላከል አቅሙን የሚያጠናክሩ አስቸጋሪ መሬቶችን ያቀፈ ስለመሆኑ ይነገርለታል። ግንባታው በከፍተኛ ሁኔታ የተፋጠነው በ2020 በናታንዝ ከምድር በላይ በነበረው የሴንትሪፊጂ መገጣጠሚያ ህንፃ ላይ ፍንዳታ ከተከሰተ በኋላ ሲሆን ያ ክስተት በሰፊው በደባ እንደተፈጸመ ጥቃት እንደሆነ ይታመናል። የቀደመው የኢራን የኒውክሌር ኃይል ኢነርጂ ኃላፊው አሊ አክበር ሳሌህን ጨምሮ የኢራን ባለስልጣናት በናታንዝ አቅራቢያ የሚገኝ ተራራ ውስጥ የበለጠ ዘመናዊ ሰፊ የሆነ ተቋም የመገንባት እቅድ እንዳላቸው በይፋ አስታውቀው ነበረ። መጀመሪያ ላይ ይፋ ተደርጎ የነበረው ይኸው የሴንትሪፊዩጅ መገጣጠሚያ ፋብሪካ አሁን ላይ ወደ ግዙፍ የመሬት ውስጥ ውስብስብ ዋሻ ተቀይሯል። እንደ ቫንቶር ቴክኖሎጂስ ካሉ ድርጅቶች የተገኙ የሳተላይት ምስሎች ጥልቅ ትንተናን ተደርጎባቸዋል። የስፍራው የምድር ላይ ስፋት በግምት 1 ካሬ ኪሎ ሜትር የሚሸፍን ሲሆን በምስራቅና በምዕራብ በኩል የሚገኙ ሁለት ዋና የዋሻ መግቢያ በሮችና ተጨማሪ ደቡባዊ በሮችን ያካተቱ ናቸው። እነዚህ ዋሻዎች ወደ ተራራ ጥልቅ ክፍል ዘልቀው የሚገቡ ሲሆን የከፍታ ልዩነታቸውም ባለብዙ ደረጃ የመሬት ውስጥ ክፍሎች እንዳሉት ያመለክታል። ተንታኞችን የሚገምቱት የዋሻው ጥልቀትም ከጠንካራ ድንጋይ ስር ከ100 ሜትር ማለትም ከ328 ጫማ በላይ የሚያልፍ ሲሆን ይህም ከናታንዝ የመሬት ውስጥ ምሽግ እጅግ የበለጠ ጥልቅ ያደርጓል ያሉ እነዚህ ዘገባዎች። በቅርቡ የተገኙ የሳተላይት ምስሎች የተጠናከረ እንቅስቃሴን ያሳያሉ።
ከኮንክሪት በምድር በአፈር የተጠናከሩት እነዚህ ዋሻ መግቢያ በሮችም የመላውን ተራራ መነሻ የሚያቀፍ ግዙፍ የደህንነት ግንብና የአጥር ክልል ከቁፋሮ የወጡ ግዙፍ አፈር ክምችቶችና ስራውን መቀጠሉንም የሚያሳዩ የመኪና እንቅስቃሴዎች ይገኙበታል። በምስራቃዊ መግቢያ በሮች አቅራቢያ የሚገኘው አንድ ሊሆን የሚችል የአየር ማቀዝቀዣ ቱቦ የግንባታ ምልክቶችን ሲያሳይ፣ ይህም የአሜሪካና የእስራኤል ወታደራዊ አቅጣጫ ነዳፊዎች በሌሎች ቦታዎች ጥቃት ለማድረስ የሚቀመጡበት የመሬት ውስጥ ተቋምና እንዲሁም የዛ ተጋላጭ ቦታ ነው። በተጨማሪም ኤሌክትሪክ መስመሮች ወደ ስፍራው የሚዘረጉ ሲሆን እነዚህ መስመሮች ለትክክለኛ ኢላማ ጥቃቶችም የተጋለጡ ናቸው። ይህ ግዙፍና እጅግ አስፈሪ የሆነው የስነ ህንጻና የኢንጂነሪንግ ስራውን ከአነስተኛ ጥልቀት ያላቸው ምሽጎች በተለየ መልኩ ፒካክስ ተራራ የተራራውን ተፈጥሯዊ ጂኦሎጂ በመቶዎች የሚቆጠሩ ሜትሮች ጥልቀት ያለው ግራናይት ድንጋይ እጅግ አጥፊ ከሆኑት የቦምብ አይነቶች እንደ መከላከያ ጋሻ ይጠቅማል። የህንጻው ቅርጽ እንደ ፎርዶ ያሉትን የኢራን የተጠናከሩ ስፍራዎች የሚመስል ቢሆንም ከነሱ በላይ የላቀ ይህም ተቋሙን በመገጣጠሚያነት ብቻ ሳይሆን ሙሉ በሙሉ ስራው የሚሰራ የኒውክሌር ማበልጸጊያ የክምችት መያዣ ቦታ ወይም ደግሞ ለላቁ የኒውክሌር መሳሪያዎች ቦታ ሆኖ ሊያገለግል ይችላል የሚል ስጋትን ፈጥሯል። ፒካክስ ተራራን ታላቅነትና ስትራቴጂካዊ ወታደራዊ አቅም በውል ለመረዳት የኢራን ኒውክሌር ፕሮግራሞችና የናታንዝ ውጥረትን አዘል የቅርብ ጊዜ ታሪክ በጥልቀት መመርመር ግድ የሚል ሆኖ እናገኘዋለን። የኢራን ዋነኛው የተባለው የዩራኒየም ማበልጸጊያ ማዕከል የሆነው የናታንዝ ተቋም በተከታታይ በርካታ የደባና የቦምብ ጥቃቶች ያስተናገደ ጥልቅ ስፍራ ነው። ሚስጥራዊ ወታደራዊ ክዋኔዎች በ2010ዎቹ መጀመሪያ አካባቢ የተፈጸመው የሳይበር ጥቃትና በ2020 የተከሰቱት በሰው ሰራሽ ደባ የተፈጸሙ ፍንዳታዎች የሴንትሪፊዩጂ ስራዎችን አሰናክለውት ነበር። በ2025 እንደ አውሮፓውያን ዘመን ቀመር በእስራኤልና በኢራን መካከል የተካሄደው የ12 ቀናት ጦርነት እስራኤል በናታንዝ ሰፊ ላይ የአየር ጥቃቶችን የሰነዘረችበት ሲሆን በመቀጠል የአሜሪካ ቢቱ ስፕሪት የጦር አውሮፕላኖች ከባድ ምሽግ ሰባሪ ቦምቦችን በመጣል ጦርነቱ ቀጥተኛ ተሳታፊ ሆኗል። በዚህ ሳቢያም ከምድር በላይ ያሉት ግንባታዎች ሙሉ በሙሉ የወደሙ ሲሆን የመሬት ውስጥ ክፍሎችም ተጎድተዋል። የኤሌክትሪክ መሰረተ ልማቶች ፈራርሰዋል። በቅርቡ የተሰነዘሩት ተከታታይ ጥቃቶች ደግሞ የስፍራውን ወታደራዊ አገልግሎትን የመስጠት አቅም የበለጠ አዳክመውታል። የኢራን መገናኛ ብዙሃንና ዓለም አቀፍ ተከታታይ ተቋማትም ከፍተኛ የሀብትና የቁሳቁስ ውድመት መድረሱን የዘገቡ ቢሆንም ቴህራን ግን እጅ ለመስጠት ፈጽሞ ፈቃደኛ አልሆነችም። ይልቁንም የኒውክሌር ሀብቶቿን በተለያዩ ቦታዎች የመበተንና የመሬት ውስጥ ምሽጎችን የማጠናከር ስልቷን በሁለት እጥፍ አፋጥነዋለች። ፒካክስ ተራራ ለዚህ የህልውና ንድፍ ሐሳብ እንደ ዋና ማዕከል ሆኖ ለወደፊት ጥቃቶች እንደ ስትራቴጂካዊ መከላከያ በመሆንም ብቅ ብሏል። የስለላ ዘገባዎች እንደሚያመለክቱት ኢራን በተለይም ከባለፈው ዓመት ጥቃቶች በኋላ በሺዎች የሚቆጠሩ ሴንትሪፊዩጆችና የበለጸጉ ዩራኒየም ክምችቶችን ወደዚህ ጥልቅ ተራራ ውስጥ አዛውራ ሊሆን ይችላል። የእስራኤል የስለላ ድርጅት ይህን ግምገማ ለዋሽንግተን ማካፈሉም እየተዘገበ ይገኛል። የዓለም አቀፉ የኒውክሌር ኃይል ኤጀንሲ ተደጋጋሚ ጥያቄዎችን ቢያቀርቡም ይህን ስፍራ ለመጎብኘትና ለመመርመር ፈጽሞ አልተቻለም። ኢራን ተቋሙ በናታንዝ የወደሙትን ለመተካት የሲቪል ሴንትሪፊዩጅ ማምረቻ ብቻ እንደሆነ አጥብቃ ትናገራለች። ሆኖም ግን ከስፍራው ሚስጥራዊነት ስፋትና የተገነባበት ወቅት ከፍተኛ ጥርጣሬን ፈጥሯል። በሳይንስና በዓለም አቀፍ ደህንነት ኢንስቲትዩት ያሉ ተንታኞች ስፍራውን ከምድር በላይ ካሉ ቅኝቶችና ጥቃቶች የተጠበቀ የጦር መሳሪያ ደረጃ ያላቸውና ቁሳቁሶችን ማምረት የሚችል ሚስጥራዊ የማበልጸጊያ ቦታ እንደሆነ ያብራራሉ። የተራራው ሰፊ የመሬት ውስጥ ይዞታ ለመገጣጠሚያነት ብቻ ሳይሆን ሙሉ ለሙሉ የማበልጸግ ማሽኖች፣ ማከማቾችና የድጋፍ መሰረተ ልማቶችን ለማቀፍ የሚያስችል መሆኑን ይህም አቅም እንዳለው ይገልጻሉ። ይህ ወደ መሬት ውስጥ የመሸሽ ለውጥም የዓለም አቀፍ ወታደራዊ ምሽጎችን አሰራር የሚያንጸባርቅ ቢሆንም ልዩ የኒውክሌር መሳሪያዎች መስፋፋት ስጋትን ይዟል። የኢራን በምድር ላይ ፕሮግራም በተመታበት በአሁኑ ወቅት ላይ የፒካክስ ተራራ ፖለቲካዊ ውሳኔዎች ከተቀየሩ በፍጥነት ወደ ኒውክሌር ጦር መሳሪያ መሸጋገር አቅምን ሊያሰጣትና እንዲሁም ሊያጠናክር ይችላል። ይህም ደግሞ ወታደራዊ እርምጃዎችን እንዲሁም ደግሞ ተያያዥ ጉዳዮችን ለማጠናከር ስራዎችንም የማወሳሰብ እድሉ ሰፊ ነው ይላሉ። የፕሬዝዳንት ዶናልድ ትራምፕ ንግግር በችግሩ ላይ አዲስ አስቸኳይነትን አምጥቷል። የሁግ ህይወት ጋር ባደረጉት ቃለ ምልልስ ትራምፕ ተከታታይ የተባሉ የቅኝት ስራዎችን አጽንኦት ሰጥተውበት ተናግሯል። የፒካክስ ተራራን በጥብቅ የተከታተልን ነው። እዚያ ምንም አይነት እንቅስቃሴ አንመለከትም። በኒውክሌር ሁኔታዎች ላይ በጥሩ ሁኔታ ላይ አይደሉም።
አዲስ ነገር ከተሰማን ግን እኛ እናፈነዳዋለን ሲሉ በመቀጠል ምናልባትም በጣም በቅርቡ ለፒካክስ ተራራ ከባድ ምት እንሰጣለን በማለት ገልጸዋል። እነዚህ መግለጫዎች የመጡት ሰፊ ወታደራዊ ዘመቻዎች የተካሄደ ባጠበበበት ወቅት ነው። የአሜሪካ ማዕከላዊ እዝ ሴንቲኮም በኢራን የባህር ዳርቻ መከላከያዎች፣ ሚሳኤል ጣቢያዎችና የድሮን ተቋማት፣ የባህር ኃይል ሀብቶችና በባንደር አባስ፣ ኪሺ ደሴት፣ ቀሽምና ሌሎችም ደቡባዊ ቦታዎች አቅራቢያ ባሉ መሰረተ ልማቶች ላይ ያተኮረው በርካታ የጥቃት ማዕበሎችን አካሂዷል። ወደቦችና ደሴቶች ላይ ፍንዳታዎች ያስተጋቡ ሲሆን በመርከቦች ላይ የእሳት አደጋዎችና በምድር ላይ ጉዳቶች መድረሳቸው በስፋት የተዘገበ ይገኛል። ከዚህ ጉዳይ ጋር በተገናኘ ትራምፕ ግጭቱን ለማስቆም የሚደረጉ ስምምነቶች በእርግጥ የሚቻሉ ናቸው ማለት የዲፕሎማሲ በሮችን በይፋ ክፍት አድርገው የጠበቁ ቢሆንም ወታደራዊ ጥቃቶች ግን ያለ እረፍት ቀጥለዋል። በኢራን ወደቦች ላይ እንደገና የተጣሉት የባህር እገዳ ተጨማሪ የተባሉ የኢኮኖሚ ጫና ፈጥሯል። የፒካክስ ተራራ እስካሁን በነበሩት የጥቃት ማዕበሎች ሳይነካ መቆየቱ ስትራቴጂካዊ ዋጋውን ከፍ አድርጎታል ይላሉ ብዙዎች። ፒካክስ ተራራን መደምሰስ ወይም ደግሞ ከስራ ውጪ ማድረግ እጅግ ከባድ የሆኑ ፈተናዎችን ያቀርባል። የስፍራው ጥልቀትና እንዲሁም የድንጋይ መከላከያው አሁን ካሉት በርካታ ምሽግ ሰባሪ ቦምቦች ባንከር ቡስተር አቅም በላይ ናቸው። ለእንደዚህ አይነት ኢላማዎች ሰርቶ በቢ2 ወይም ደግሞ በቢ52 ቦምብ በጣይ አውሮፕላኖች የሚጣለው ጂቢዩ 57 የተባለው ይህ ቦምብ ተመራጭ ሊሆን ይችላል። ሆኖም ግን የዋሻው በርቀት መቀመጥ የዚህን ቦምብ ስኬታማነት በእጅጉ ይቀንሰዋል። ተንታኞች እንደሚያመለክቱት ከሆነ ክፍት የሆኑት ምዕራባዊ ዋሻ መግቢያ በሮች ከምድር በላይና እንዲሁም ደግሞ ከዚህ አካባቢ የሚገኙ ኤሌክትሪክ አቅርቦቶች፣ የአየር ማቀዝቀዣ ሂደቶችና ስርዓቶችን ጨምሮ በቱቦቹ መግቢያ መንገዶች ይገኛሉ። የአየር ጥቃቶቹ እነዚህ ኢላማ ማድረግ የድንጋጤ ማዕበሎችን ወደ ውስጥ እንዲሰራጩ ማድረግ ወይም ደግሞ ልዩ ኃይሎችን ለደባ ስራ መጠቀም ይችላሉ። ሆኖም ግን ኢራን መግቢያዎቹን አጠናክራለች፣ አጥሮችን ገንብታለች፣ ምናልባትም የወጥመድ ዘዴዎችን አዘጋጅታለች። በናታንዝና በተራራው ዙሪያ ያሉ የአየር መከላከያዎች ቢዳከሙም እንደገና ሊጠናከሩ ይችላሉ። ምድር ላይ ወታደራዊ ዘመቻዎች ማድረግ እጅግ አደገኛ ነው። የአስቸጋሪ መሬቶችን እንዲሁም የኢራን ጦር መከላከያ አቅሞችን የሚያቋርጡ የላቁ ወታደራዊ ክፍሎችን ይጠይቃል። እጅግ አስከፊው የጥፋት ሁኔታ ሙሉ በሙሉ አለመደምሰስ ሲሆን ይህም የጨረራ መለቀቅን ያስከትላል ወይም የኢራን ኒውክሌር መሳሪያ ማምረት ሂደትን በሌላ ቦታ እንድታፋጠን ያስገዳታል። ከዚህ ቀደም ከተመቱት ፎርዶና ሌሎች ዋሻ ቦታዎች ጋር ሲነጻጸር መግቢያዎቹ ሊታሸጉና መሰረተ ልማቶች ሊወድሙ እንደሚችሉ ቢታወቅም እጅግ ጥልቀት በተባሉ ቦታዎች የተቀበሩ አቅሞችን ሙሉ በሙሉ ለማጥፋት በተከታታይና በመረጃ የተደገፉ ጥቃቶች ያስፈልጋሉ። የፒካክስ ተራራ ታሪክም እየተከናወነ ያለው የኃይል አስተላለፍና ዓለም አቀፍ የኃይል ሁኔታዎች የሚቀየሩበት ወቅት ነው። ቻይናና ሩሲያ ለኢራን ዲፕሎማሲያዊ ከለላና የተወሰኑ ቴክኒካዊ ድጋፍ የሚሰጡ ሲሆን የፋርስ ባሕረ ሰላጤ ደግሞ በሌላ በኩል የአሜሪካ ኃይሎችን ያስተናግዳሉ። እስራኤል በኢራን ኒውክሌር ሀብቶች ላይ የራሷን ጥቃት ለመፈጸምና ለማካሄድ ቅድመ መከላከል ፖሊሲዋን ትከተላለች። ለአሜሪካ ይህን ስፍራ ከስራ ውጪ ማድረግ የኒውክሌር መሳሪያዎች አለመስፋፋት የሚያስከበርና አጋሮቿን የሚጠብቅ ቢሆንም ዋጋው ግን አስከፊ ጦርነትን እንዲሁም ስጋትን የሚያስከትል ስለመሆኑ በስፋት ይነገራል። ኢራን ተቋሙ የመከላከያና ሲቪል እንደሆነ ገልጻለች። አሜሪካ ዓለም አቀፍ መረጋጋትና አደጋ በሚጥል ወረራ ትከሳታለች። ተቋሙ ቢተርፍ ወይም ደግሞ እንደገና ቢገነባ መሬት ውስጥ ስልቱን ያረጋግጣል። ከተጎዳ ደግሞ ወደ ድርድር እንዲመጡ ሊያስገድድ ወይም ወደ ኒውክሌር መሸጋገሪያ ጊዜውን በእጅጉ ሊያዘገየው ይችላል። ከጂኦፖለቲካዊ በስተጀርባ በሺዎች የሚቆጠሩ የኢራን መሐንዲሶች፣ ቴክኒሻኖችና ሰራተኞች በሚስጥር ይሰራሉ። ግንባታው ግዙፍ ቁፋሮችን፣ የአየር ማቀዝቀዣ ኢንጂነሪንግ፣ የመለዋወጫ ኤሌክትሪክ አቅርቦቶችን ጨምሮ የደህንነት ደንቦችን ያካትታል። የሳተላይት ትንተናዎችን በሌሎች ቦታዎች ጥቃቶች ቢኖሩም ተከታታይ ስራዎች መኖራቸውን ያሳያሉ። ይህም ቴህራን ቁርጠኝነትን ያጎላል። ዓለም አቀፍ ባለሙያዎች በጊዜ ሰሌዳው ላይ ይከራከራሉ። ተቋሙ እስካሁን ሙሉ በሙሉ ስራ ላይ እንደዋለ አልተገመገመም። ነገር ግን ፈጣን እድገቶች ሂደቱን ሊቀይሩት ይችላሉ። ከጥቃቶች በኋላ ስለ ሴንትሪፊውጅ ማምረት አቅም ጥያቄዎች ይነሳሉ። ኢራን በሺዎች የሚቆጠሩ ማሽኖች አቅርቦት ሰንሰለትን በመሬት ውስጥ እንደገና መገንባት ትችላለች የሚል ጥያቄ ይነሳል። ይህ ጥያቄ ደግሞ ዋናውና መሰረታዊ ሆኖ መቀመጡ አይቀሬ ነው።